በመጨረሻም እንግዲህ ዴቭ ጫካ ውስጥ ታግቶ ተገኘ ማለት ነው። ዶክተር ይሁን ቤሪ እንግዲህ አልታወቀም ማን እንደዚህ እንዳደረገው። ቤሪ ግን ትላንት እንዳያቸዋት ከሆነ ከዚህ በኋላ ዴቭ የሚባል ሰው አላውቅም። ማሚ አሁን የማንንም ዝባዝንኪ መስማት አልፈልግም። ፓስፖርቴን ብቻ ይመልሱልኝና እመለሳለሁ። ዴቭ አላውቅም አልኩሽ እኮ አይመለከተኝም ስለ ዴቭ እያለች እንግዲህ ስትመናገር ነበረ ማለት ነው። ሮማኔም ደግሞ የዚህ ቤት ስራና ግልምጫ ደክሞኛል፣ ከዚህ በኋላ እዚህ ቤት ውስጥ መቆየት አልፈልግም፣ ስራ ፈልግ ብላ ሄደች። ሲጂያ እስቲ ሄደሽ የት እንደምታርፊ አይሻለው አለቻት ተታለም። ሩታም ደግሞ ከዚህ በኋላ እኔና ፍቅርን አክብሪ፣ በስነ ስርዓት አናግሪ፣ ብዙ ጊዜ አይቼሻለሁ ፍቅር ማንሽ ሮማን፣ እኔ ሁሌም ፍቅርን ነበር የምቆጣው፣ አንቺ ግን ልክ አይደለሽም፣ እንዴት እንደሚያደርግሽ እንኳ አታውቂም አለቻት። ከዛ በኋላ ሩታ እንግዲህ ሮማኔ ላይ በመቀየሯ ሮማን በጣም ተናደደች። ሮማን ማነሽ ፍቅር፣ ሩታ አንቺም የፍቅርን ጸባይ ተላበሽ ማለት ነው? ቆይ ምንድን ነው ችግሩ? አይ አንቺ እኮ ነሽ ችግሯ። እሺ እኔ ከሆንኩ እሄዳለሁ። ደግሞ ስራ በዛብኝ ትላለች፣ እንዳታፍርም። የትኛው ስራ ነው ስራ በዛብኝ የምትዩ? ወይ ጉድ አለችት አለ። ከዛም ሮማኔ ሻንጣዋ ሸክፋ እንግዲህ ለአሹ ደብዳቤ አስቀምጣለት ጥላው ሄደች። አሹት የሚዬ ልጅ ደግሞ እንግዲህ ደንባራው የለም በሰዓቱ። ሲመጣም እንግዲህ ምን እንደሚወጣው አላውቅም። አደይ ደግሞ እንግዲህ አደይ መደናበር ሆኗል። ስራዋ ፍቅረኛዋ ጠፍቷል። የት እንዳለ አይታወቅም። ስልኩ ኩኩሻ ጋር ነበር የተገኘው። ኩኩሻ ላይ ደግሞ ዳይመንድ ያገኘውና አንቺ የማንስ ስልክ ነው ደግሞ እየበላሽው ሲላት፣ አረን ያልበልች አይደለም እባክህ፣ እንደውን ቀውረውና እንደሰትበት እባክህን አለችው። ስልኩን ተቀበለና እሷ ደግሞ ስልኩን አጥፍታው ነበረ። ከዛ በኋላ ስልኩን ከፈተና ሲደውልበት አደይ አነሳቸው። ከዛ በኋላ አደይ ይሄ ስልክ የዴቭ ነው፣ አንቺ ጭራሽ ከማውቀው ሰው ነው የሰረቅሽው። እኔ በፍጹም ሰርቄ አይደለም ሰውዬ፣ ወድቆ ነው ያገኘሁት ስልህ አለ። ከዛ በኋላ እንግዲህ ዳይመንድ ወስዶ ለዶክተሩ ሰጠው። አያችሁ ነገር ሲያቀሳስር ዳይመንድ። ከዛም አደይ የዴቭ ስልክ ላይ ስትደውል የዶክተር መኪና ውስጥ የዴቭ ስልክ ይጮኋል። የዴቭ ስልክ ምን ይሰራል አንተ ጋር ዶክተር ምን ይሰራል ስትል ጮኸችበት። አደይ ተረጋጊ፣ ምንድን ነው የምረጋጋው? ምን ይሰራል ስልኩ አንተ ጋር? እኔ አላውቅም እባክሽን። ዳይመንድ ነው ያመጣው። ዳይመንድ? አዎ ዳይመንድ። ከዛ በኋላ ከመኪና ወረደች እና እንግዲህ ስትከንፍ ሄደች እና ጋማውን ያዘችው። አደይ ምን ሆነሻል? ዳይመንድ እኮ ነው፣ ሌላ ሰው መስዬሽ ነው እንዴ? አንተ መቼ ነው የምትለወጠው? ዴቭ የት ነው ያለው? ዴቭን የት ነው ያደረገው? ጎሽ ደግሞ ወደ እኔ መጣሽ። አደይ ተረጋጊ እንጂ። ምን እንደምረጋጋው? የዴቭን ስልክ መኪና ውስጥ ያደረግከው አንተ አይደለህም እንዴ? አዎ እኔ ነኝ። ይሄንንም ወሬ ብሎ ነገረሽ እንዴ? አሁን እሱን ተውና ዴቭ የት ነው ያለው ስትለው እንግዲህ አደይ ተረጋጊ። በመጀመሪያ ደረጃ ዴቭ የት እንዳለ አላውቅም። ይሄንን ስልክ ደግሞ ኩኩሻ ናት ያገኘችው። ኩኩሻ? አዎ ኩኩሻ። ከዛ በኋላ እንግዲህ ኩኩሻ መጣች። ኩኩሻና አደይ ተፋጠጡ። እንግዲህ ኩኩሻም ያየችው ነገር የለም፣ ስልኩ ወድቆ ነው ያገኘችው። ከዛ ቦታ ላይ ያገኘችበት ቦታ ላይ እንግዲህ ወስዳ ታሳያቸዋለች ብዬ ተስፋ አደርጋለሁ። እንግዲህ ዴቭም ዋጋውን አግኝቶ እንግዲህ ጫካ ውስጥ ጠጥሏል ማለት ነው። ይህ ሁሉ የቤሪ ስራ ነው፣ ምክንያቱም ዝታበታለች። እኔ በግድ እኔ ይሁን አለለም አቶ ዴቭ፣ እንደዚህም አትንቀባረር፣ አትንጠር። ሲቀጥል ደግሞ እኔ ቤሪ ላመንኩበት ነገር ወደ ኋላ እንደማልል ጠንቅቀህ ታውቃለህ። እሰራልሃለሁ፣ ጠብቅ ምን እንደማደርግህ እያለች እንግዲህ ስትፎክር፣ ከዛ እስኪ ምን እንደምታመጪ አይሻለሁ፣ ምንም ለማድረግም እንዳትሞክሪ ሲላት ነበረ። ከዛ በኋላ እሱን አሳይሃለሁ ብላ ዝታበታለች ማለት ነው። አሁን እንግዲህ ዴቭ ሳይገኝ ቤሪ ደግሞ ፓስፖርቷን ከዴቭ ላይ ተዚህ ከዳይመንዶ ተቀብላ ወደ መጣችበት ትመልሳለች። ገባችሁ? ወንጀለኛ እንዳትባል ማለት ነው። ስለዚህ ዳይመንድም ትላንትና ዳይመንድን አግኝታ እንግዲህ አሁን ፖሊስ ልጠራ ነው ወይስ ትሰጠኛለህ ፓስፖርቴና ስትለው፣ ኧረ እሰጥሻለሁ። የምን ፖሊስ? ወይ ይህን ምስለ ጸባይ ኬታ መጣ ዛሬ ፖሊስ ትፈራለህ ማለት ነው እንዴ? አንቺ አትጨማለቂ።
ስልሽ ደግሞ እውነት መሰለሽ እንዴ እያለ እንግዲህ እሷ እንደዛ ስትመናቀር ትናንትና ዳይመንድም የእሷን ቦርሳዋን ሰጣት። አሁን ቤሪ ወደዛ ከተመለሰች በኋላ ነው ዴቪ የሚገኘው። ገባችሁ? አሁን ዞሮ ዞሮ ዶክተሩ ላይ ያመጡታል ነገሩን ታያላችሁ። ስለዚህ እንግዲህ የታለመም ደግሞ አደይ በጣም ይቅርታ እንደዚህ አልጠበቅኩም ነበር፣ እኔ ላስታርቃችሁ ነበር፣ እሱም ጠፋ። አረ ችግር የለውም እሱ ብቻ ደህና ይሁን እንጂ አለችው አደይ። ምስኪን ነበር። ከዛም እንግዲህ ዴቭ ስልኩ መኪና ውስጥ እንዴት ተገኘ ለምን የሚለው አደይ ጥያቄ ሆኖባታል። አደይ ተረጋጊ እንጂ ምን ሆነሻል? ምን እየሆንሽ ነው? አላት ዶክተር እንደሆነ ተናደደ። ትላንትናስ ሩታም እንግዲህ ፍቅሯን አልቀበል ስላላት በጣም ተናዳለች። ዳይመንድም ለማስረዳት ሞክረዋል ማለት ነው። እሷ ራሱ ተገናኙ። ከዛ በኋላ ደስ አላት። በቃ ፍቅሬ ሊቀበለኝ ነው ብላ ተገናኘች ከዶክተር ጋር። የዛም ዶክተር ማን ነው ሩታ፣ እኔ እኮ ዳይመንድ ነው። ሩታ በጣም ተቀይማለች፣ በጣም አዝናለች። ስለዚህ ቅርታ ጠይቃት ስላለኝ ነው የመጣሁት ስራ ትቼ አላት። እንጂ አትመጣም ነበር? አዎ አልመጣም ነበር፣ አስቀይሜሽ ከሆነ ብዬ ነው። እኔ በቃ ምሳ ጋብዝሻለሁ ብዬሽ ነበረ፣ ግን አልተመቸኝም፣ ሀሳቤን ቀየርኩኝ፣ ስራ ነው። አረ ችግር የለውም፣ ይቅርታ መጠየቅ ራሱ ጥሩ ነው ለእኔ። ሩታ ምን እያሰብሽ ነው? ስለምን? እኔማ ብዙ ነገር አስባለሁ እኮ ዶክተር። በያውን ትቆያለሽ ወይስ ከመኪና ትወርዳለህ? ቆይ አደይ ብትሆን ላድርስሽ፣ ልውሰድሽ፣ ላውጣሽ ትላታለህ። ቆይ ለምንድን ነው እኔ ስሆን አንቺ ልጅ አደይ አደይ አትበይ። ስለ እኔና ስለ አደይ ምን የምታውቂው ነገር አለ? ከዛ በኋላ ለአደይ የምሰጣትን ቦታ እኮ ለእኔ እንኳ አሰጠኝም። ኦሆ አሁን ትወርጃለሽ ከመኪናዬ አለና አስወረዳትና እንግዲህ ጥሏት ሄደ። በጣም ተናደደች። አይ ፍቅር ፍቅር ከባድ ነው በበስ። እንግዲህ ሩታ አፍቃሪና ተፈቃሪ መንገድ ላይ አልተገናኘም። እሱ አሁንም ልቡ ያለው አደይ ጋ ነው። አደይ ግን ያው ዴቭን ሙትት ብላ ነው የምትወደውና እንግዲህ ምንም ማድረግ አይቻልም ማለት ነው። በነገራችን ላይ አደይ ቆራጥ ሴት አይደለችም። የእውነት ቆራጥ ብትሆን ኖሮ ያ ሁሉ ሲመጣባት ትቆርጥ ነበር። ግን ቆራጥ አይደለችም፣ ልፍስፍስ ናት። ስለዚህ እንግዲህ ዴቭ እስከሚመጣ እንግዲህ ለልዬም ደግሞ ቤዛ እየተከታተለቻት እንቅልፍ ነስታታለች። በነገራችን ላይ እቺ አትፈራም። ለሊ በፍጹም የምትፈራ ልጅ አይደለችም። ነግራታለች ለቤዛ። የውሸት መረጃ ይዘሽ ባተንከራተች ጥሩ ነው ወይዘሮ ቤዛ። እኔ ለሊ እኮ አይደለም ያወራሽውን ያለምሽውን አውቃለሁ። ስለዚህ አትልፊ። የውሸት ማስረጃሽን ይዘሽ ባተንከራተች ጥሩ ነው። ከዚህ በኋላ አጠገቤ ደርሳለሁ የምትይ ከሆነ ግን ከባድ ችግር ይፈጠርብሻል። አሁን እኔ ስነውኩ እኮ ነው ይሄ ሁሉ ቀናት የሰጠውሽ። አሁን ቤቱን ለቀሽ ውልቅ በይ። እውነት ማን ነው የሚወጣው? እባክሽ እሱን አብረን እናያለን። ወይዘሮ ቤዛ ጭራሽ እንደው ውልቅ በያልሽ። እንቅልፍሽን ባታጭ ጥሩ ነው። እሺ አርፈሽ ተቀመጪ አለቻት። ከዛ በኋላ ቤዛ በጣም ተናደደችና ቆይች ልጅ እንዴት ባረጋት ነው መሸወድ የምችለው? ውሸት መሆኑን ደግሞ እንዴት አወቀችብኝ እያለች። በነገራችን ላይ ቤዛ እሷ ብቻ ነች ብልጥ የምትመስለው ለራሷ ማለት ነው። እና ለልዬን አታላ ከዛ ቤት ውስጥ በሀሰት ፋይል ልታስወጣት ነበረ። ለልዬም ነቅታለች ማለት ነው። እናም እንግዲህ ወንድምሽ ጋር ሄድሽ እንዴ እስር ቤት ሲላት ባቡሬ አልሄድኩም። እሷ እንግዲህ ወንድም በመኖሩ በጣም ደስ ብሏታል። እስከዛሬ እንግዲህ ወንድም የላትም ብቸኛ ነኝ እያለች ነበረ። ግን ያው እንግዲህ ገጀራውን አግኝታለች። ባቡሬ ደግሞ የገጀራው ነገር በፍጹም አልተዋጠለትም። ራስሽን ጠብቂ ለማንኛውም እያላት ነበረ። እሺ ባቡሬ በል ተነሳ አሁን አብረን እንሄድ ብላው እንግዲህ ወደ ወንድሟ ጋር ሄደች ማለት ነው። ቅምጥልም እንግዲህ በኪንጎ ፍቅር ልብን ብላ ልትቀናት ልየላት ነው። አንድ የሰማይ ስባሪ የምታክል እየሮጠች መጣችና አድነኝ፣ ሰዎች እያባረሩኝ ነው እና ከዚህ ጋር እንሄዳለች። ቅምጥልን በርቀት ስታያት ኪንጎን ሳመችው። ዞር በይልኝ ባክሽን፣ ሚስቴ ቃየችሽ ደስ አይላትም አላት። ከዛም ከኋላ እንደ ጋሪጣ መታ ተገተረች ቅምጥል። ከዛ አንቺ ደግሞ ጭራሽ እዚህ መጣሽ ብላ እንግዲህ መቼም አንከባላ ነው የምትለቃት እርግጠኛ ነኝ ማለት ነው። እና ፍቅርም ደግሞ እማዬ ቆይ ለአደይ እንደምታስቢ ለእኔ እኮ አንዲት ነገር እንኳ አስበሽልኝ አታውቂም።
ቆይ ምንድን ነው አንቺ ለኔ ለልጅሽ አታስቢልኝም እንዴ? አደይ ዴቭ ብለሽ ሁልጊዜ ለእነሱ ብቻ ነው የምታስቢው። እኔ ቆይ ምንድን ነኝ? አንቺና ምንድን ነች ታዲያ? እነሱ እኮ ፍቅር አማች፣ እኔስ ምንድን ነኝ ስትል እንግዲህ በጥፊ ዥው አደረገችባት እናቷ። ከዛም ፊቷን እያከከች እንግዲህ ወደ ክላሷ ገባች ማለት ነው። የዴቭም እናት ደውላ ልጄ ስልክ አያነሳም ምን ሆኖ ነው እዛ አለ። ምንድን ነው የነካው ልጄን አለች። ከዛም አልምዬ አንቺ አታስቢ፣ እኔም እየሞከርኩለት ነው፣ ግን ያው አልመጣም፣ ይመጣል፣ ያለውን ነገርም ደግሞ አሳውቅሻለሁ፣ እሺ አታስቢ አለቻት። ከዛም ቤሪ ጋር ደወለችና የዚህ የዴቭ እናት ከዴቭ ጋራ እንዴት ሆናችሁ? ስለሱ ነገር ምንም እንድታወሪኝ አልፈልግም፣ ትሰሚያለሽ አለቻት። እና የዴቭን እናት ራሱ ምን ጭቅጭቅ አደረገቻት። ከዛ በኋላ ምንድን ነው አላውቅም አልኩሽ እኮ አልምዬ፣ ከዚህ በኋላ ዴቭ የሚባል ሰው አላውቅም። እኔ እንግዲህ ስራዋን አሰርታ አስደብድበዋለች ማለት ነው። በዛው ነው የምትፎክረው ወይዘሪት ቤሪ። አላውቅም አሁን እኔ ፓስፖርቴን ብቻ የቀሙኝ ሰዎች እየፈለግኩ ነው። ፓስፖርቴን ተቀብዬ ወደ መጣሁበት እመለሳለሁ። ዴቭ ምናምን ነገር አላውቅም፣ ስለሱ አይመለከተኝም። የት ይሄድ የት ይግባ ስለሱ ማቀብ ጉዳይ የለም ማሚዬ አለቻት። ከዛ በኋላ ነው አዎ አይመለከተኝም የራሱ ጉዳይ አለችና ስልኩን ዘጋች። ከዛም ዳይመንድን አግኝታ እንግዲህ ፖሊስ ይዤልህ ሳልመጣ አሁን ፓስፖርቴን ትመልሳለህ ወይስ አትመልስም ስትለው፣ አረ የምን ፖሊስ አሁን እመልስልሻለሁ እንጂ ቆንጅት እያለ እንግዲህ እያሳሳቃት ነበረ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ ዴቭ ጫካ ውስጥ ታግቶ ተገኘ ማለት ነው። እጅግሩ በገመድ ትስስር ተደርጎ አሁን የሁሉ ነገር እንግዲህ ዶክተሩ ላይ ነው የሚመጣው ማለት ነው። ምክንያቱም ስልኩ መኪና ውስጥ ስለተገኘ ብቻ አደይ ትጠረጥረዋለች።